አንድ ሰከንድ ያንተን ወንጀል አላህ ቢያሳይብህ ብላስ በቃ ተሰትረህ ነው አይደል? ፊት ኤንድ ፕሮፐር ዱንያ ላይ ቢሰራ አንድ ሰው ያልፍ። ፊት ኤንድ ፕሮፐር ቴስት የሚባል አለ። ፊት ኤንድ ፕሮፐር ቴስት ማተኛ ሀገር የሆነ ትልቅ ስልጣን ላይክ ለምሳሌ ባንኮች ቦርድ ምናምን ለመሆን ስትመረጥ ከዚህ በፊት እስማኤል ወንጀል ሰርቶ አያቅም፣ ንጹህ ነው፣ በአገሪቷ ኢሚግሬሽን አሻራው ይወሰድና ይመረመርና ይመጣል። እያንዳንዳችን ዳኢ ከመሆናችን በፊት አሁን ዳኢ የሆንን በጣም ብዙ ሚሊዮንና በጣም ብዙ 100,000 ተከታዮች ያለን ሰዎች አላህ ለአንድ ሰከንድ ፊት ኤንድ ፕሮፐር ቴስት ቢያሰራን እያልክ በጣም ይጨንቀኛል። ትቆም ነበረ ሰው ፊት። ይሄ ተከበረ አንተ ትልቁ ዛሬ ሰው ሁላ የሚወድህ በጣም ሰዎች ሁላ በቃ የሚያገኑህ የሚያወሩህ ሰውዬ አንድ ሰከንድ ያንተን ወንጀል አላህ ቢያሳይብህ ብላስ በቃ ተሰትረህ ነው አይደል? ፊት ኤንድ ፕሮፐር ዱንያ ላይ ቢሰራ አንድ ሰው ያልፍ። አንድ ሰው የሰው ልጅ ተብሎ ማለት ወላ አንቢያ ወላ ማንም ነው የሚያልፍ አይደለም። ያንተ ተሰትሮ አይደለም ያንተ ስራ ደግሞ ያ የተሰተርከውን መልሰ መሰተር፣ የሰውን ወንጀል አለማጋነን፣ የሰውን ወንጀል አለማካበድ፣ ሰዎችን በወንጀላቸው እንዲሸማቀቁ አለማድረግ ያንተ የሪፕሬዘንቴሽን። ከዛ መጀመሪያ ስንላክ ምድር ላይ ምንድነው አላህን የተወከል ነው። ምኑን ነው የምትወከለው? ይቅርታ አድርጎልህ ይቅርታ እንድታረግ አንተ አይደል ትምህርቱ። አሁን እኔ እንደዚህ ነው በራሴ አናሊሲስ ማስተምረው። ገባ? ወንጀል ተሰትሮልህ አንተ የሰዎችን ወንጀል እንድትሰትር። አንተ በቃ የሆነ ተደባብቀህልህ ትልቅ ሰው ሆነ የሆነ በቃ ትልቅ ሰው የሆነ ከኋላ ያለውን አንተና ጌታ ስታወሩ የምታወራውን ነገር ከሌሎች ሰዎች ጋር ትሬኒንግ መስጠት። ማንም እኮ ይወድቃል። አብሽሮ እንደው አይዞሽ እህቴ ተነሽ፣ እንዴት ወንጀል ላይ ወደቅሽ፣ አይዞሽ አላህ አለሽ ተነሽ። በቃ ዳዓዎቻችንም ይሄንን የአላህን ረህመት አገዝፎ የሚያሳዩ ወንጀለኞች ተነሱ፣ ሀኒ አለኩም ኮንግራጁሌሽንስ፣ በዚህ ሰዓት የምንማርበት ሰዓት አለ፣ እንዳተኙ ጓጉ፣ ተነሱ ብለህ ብትጠራው እኔ ኑር ያለችበት ቦታ ሰው ተኝቶ አያድርም ብዬ እገምታለሁ። ተስፋ ቆርጦ ኮርነር ይዞ የኔ ጉዳይ ብሎ በተለይ በሱስ እየጠፉ ያሉ ወንድምና እህቶቻችን እንደዚህ የጠፉት ተስፋ ቆርጦ። እኛ ትንሽ ሂጃባ ከዚህ ጋር ወጣች ብለን በተለይ አሁን እድሜ ለእናንተ ይሄ ቲክቶክ ላይ የምታቀርቡን ነገር አለ ለስድብ የተመቸ ነው እንዴ? አንድን ሙስሊም በቲክቶክ ሀቅ የለውም እንዴ? አንድ ሙስሊም በአንድ ሙስሊም ላይ ያለው ሀቅ አለ አይደል እንዴ? አጠፋ አጥፍቷል። ያንተ ስራ በህክማ ነው የምትመልሰው። የተወከልከው ለዛ ነው። ይሄ ምናምን ልትል እንደ መጣው ገባህ አይደል? ከዛ ደግሞ እዛ ጋር ደግሞ ኢጎ ትመጣለች። እንደውም እንደዚህ ካሉኝ እንደዚህ ጨምር ያደርግና አሳያቸዋለሁ። ትንኩስ ይሄ የሰሞኑ የቲክቶክ ራስ ወታቶች ማለት ነው። ሰንበዲ የሆነ ነገር ያደርጋል፣ ከጫፍጫፍ ትቀባበላለህ። የተቀባበልካቸው ሰዎች በጣም አቴንሽን እንዳገኙ ጨምሮ ይመጣል። ቀጣይ ጨምሮ ፓወርም ስትራቴጂም ጨምሮ በደንብ ደግሞ ያስጨውካል።